ቢያንስ እኔ እንኳን የማውቀው 100 ኢየሱስ አለ። ከዚህች ቤተክርስቲያን የወጡ ሰዎች ወጣችሁ የትኛውን ኢየሱስ ተከተላችሁ ብትሏቸው ምን ይላሉ? የውጩን ፈተና የጋበዘው የውስጡ ችግር ነው። አንዳንዶቹ በልጅነት ጥምቀት ያምናሉ። አንዳንዶች እንደ የምን ጥምቀት ነው በውሃ ተዘፍቀህማ አትድንም የሚሉ አሉ። ገርማችሁም ክርስቲያኖች የዛሬዋ ቤተክርስቲያን ትልቅ ፈተና እንደሆነ አንዳንዶቹ በቁርባን እናምናለን ይላሉ። አንዳንዶቹ የምን ቁርባን ነው ይላሉ። አንዳንዶቹ ኢየሱስ አማላጅ ነው ይላሉ። የለም ብለው ደግሞ አንዳንዶቹ ተማላጅ ነው ይላሉ። አንዳንድ ሰዎች እንደ አህያ የምንራገጥ ነን፣ አንመችም። አንዳንዶቹ እንደ ጊንጥ እንደ እባብ አፋችን ላይ መርዝ አለ፣ አንመችም። ይሄን ሁሉ ታግሶ ነው ክርስቲያን የሚኮነው። ይሄን ታግሶ ይሄን ሁሉ ችሎ ነው የክርስቶስ ቤተክርስቲያን ሰው መሆን የሚቻለው። በጾም አይደለም በእግዚአብሔር የማያምኑ ህዝቦች ተንደላቀው እየኖሩ ችጋራም እዚህ ነው ያሉ። እኔ ሀገሩንም በሉት ቤተክርስቲያንንም በሏት እንደ ሀገርም እንደ ቤተክርስቲያንም የቱንም ታሪክ ብትጠቅሱ ከውጪ ጠላት በላይ ያደማናት የውስጥ ሰዎች ነው። ረሃብተኛው እኛ እግዚአብሔርን የሚያመልከው በሰላም አይኖርም። እግዚአብሔርን የማያመልከው ህዝብ ግን በሰላም ይኖራል። እግዚአብሔርን የሚያመልከው ህዝብ ድሃ ነው። ሃይማኖት የለሽ ህዝብ ደግሞ ሀብታም ነው። ክርስቲያኖች እነንትናም እዚህ ቤተክርስቲያኖች ሰበገባይ ናቸው እንዴ? እነንትናም እዚህ አገልጋይ ናቸው እንዴ? እነንትናም እዚህ አሉ እንዴ ብሎ ሊታይ የማይገባውን ሰው እያዩ ሊታይ የሚገባውን አምላኳን ክርስቶስን የማያዩ ሰዎች ከኖህ መርከብ ውስጥ አኩርፈው እንደሚወጡ አኩራፊ እንስሳት ነው የሚሆኑ። በቅዱስ ቤቱ የሰበሰበን አምላካችን እግዚአብሔር ስሙ የተመሰገነ ይሁን። ብዙዎቻችሁ እንደምታውቁት ይህ ዕለት ይህ ሰዓት ጾመ ነነዌ ነው። ምናልባት ረቡዕን ሲነካ እንግዲህ መጨረሻው ላይ ነን ያለ ነው። በየአጥቢያው የሰርክ መርሃ ግብሮች ላይ ተምራችሁት ሊሆን ይችላል። እኔም ለሰዓቱ የሚመጥን አድርጌ ሰፊውን የታሪክ ክፍል አጠር አድርገን እንማማርበት ዘንድ ባህሩም ከመናወጥ ጸጥ አለ ብለን እንማማራለን። ትንቢተ ዮናስ ምዕራፍ 1 ቁጥር 15 ላይ የተጻፈ ቃል ነው። ባህሩም ከመናወጥ ጸጥ አለ። ዮናስ የዋህ ነቢይ ነው። ከክርስቶስ ልደት አስቀድሞ 800 ዓመት ሰልጥነው የነበሩ ህዝቦች የዛሬ ሞሱል የጥንቱ ነነዌ ማለት ነው፣ ኢራቅ ውስጥ ያለው ምድር በጣም ሀብታሞች ናቸው። እኔ በጣም የሚገርመኝ ከጥንት እስካሁን ድረስ ሰው ሀብታም ሲሆን እግዚአብሔርን የሚተውበት ምክንያት ነው። በከርሰ ምድር ማዕድናት በጣም የበለጸጉ ናቸው እና ሀብታምነታቸው በዘመኑ ዘመናዊ በዘመናቸው ዘመናዊያን ስለሆኑ እግዚአብሔርን ረሱት። ልክ የአሁን ዘመን ሰዎች አብዛኛው የአሜሪካ የአውሮፓ በተለይ አውሮፓ ታውቁታላችሁ ፖስት ክርስቲያኒቲ ኤራ ላይ ነው የሚሉት። ልክ ድህረ እውነት እንደሚባለው ድህረ እውነት የሚባል ነገር የለም በቤተ ክርስቲያናችን። ዓለሙ ግን ከክርስትና በኋላ እያለ ዘመንን መቁጠር ጀምሯል ታውቃላችሁ። እና በጣም የሚደንቀው በዚሁ አጋጣሚ ከክርስትና በኋላ እያለ ዘመንን የሚያሰላው የዘመን ምልክት ይሄ የአብርሆት ዘመን ዘመነ ኢንላይትመንት የሚባለው የእሱን ዘመን አምጥተናል፣ ሃይማኖትን አሽቀንጥረን ጥለናል፣ አሁን ስልጣኔ ምንድን ነው ዘመኑ ብለው ከክርስትና ወጥቷል አብዛኛው አውሮፓ ምድር። ሌሎቹም ቢሆኑ ምናልባት ብዙ ጊዜ ምስክርነት እንግዲህ ሲሰጥ ሰምታችሁ ነው። ስካንዲኔቪያኖቹ ባንዲራቸው ላይ አብዛኞቹ ሀገራት ሊሆኑ ይችላሉ የሚተወሰኑት መስቀል አለ። እነሱ ግን ህዝቦቹ ማለት ነው በተሰቀለውም በመስቀሉም ማያምኑ ታውቃላችሁ። እና ይህንን የምናገረው ለምንድን ነው? ሞሱል ነነዌ በጣም የሰለጠነች ሀብታም ህዝቦች ኖሩባት የነበረች ከተማ ወይም ሀገር ናት እና እግዚአብሔርን ትታለች። ከጥንት እስከ አሁን ለምንድን ነው እነዚህ ሀብታም ሲሆን ሰው ትንሽ እንደ ሀገርም እንደ ግለሰብም ትንሽ ዝና ሲመጣ ከሃይማኖት የሚሰወረው ከእግዚአብሔር የሚርቀው ለምንድን ነው? ታስታውሳላችሁ ሰሎሞን እጅግ በጣም ድሃ እጅግ በጣም ሀብታም አታድርገኝ፣ ይልቁንም የሚያስፈልገኝን እንጀራ ስጠኝ ብሎ ነበር በመጽሐፈ ምሳሌ ላይ። አሁን
በጣም እንጀራ ያላቸው በጣም ዕውቀት አለን የሚሉ ሰዎች እግዚአብሔርን ትተውታል። እግዚአብሔር ነስተው ከጥንት እስካሁን እንዲህ አይነት ታሪክ አለ። ለማንኛውም ሀብታቸው፣ ስልጣኔያቸው፣ ዕውቀታቸው ፍጹም መድኃኒት ሊሆን እንደማይችል ችግር ሲመጣ እንደማያድን ያ ዘመነ ኮሮና ያስታወሰን ይመስለኛል። ሀብት፣ ስልጣኔ፣ ዕውቀት ምንም ከንቱ ነገሮች እንደሆኑ እስካሁን ማስክም ጓንትም ያልጣለው ሳይንስ ራሱ የአደጉ ሀገራት መንገዶችን ዝግ ያደረገው ብቻውን የነገሰበት የዘመኑ ንጉሥ ኮሮና ቫይረስ መቼም የሰውን ልጅ አቅም አሳውቆ የሄደ ይመስለኛል። ትልልቅ ነገሮች አይደለም ትንንሽ ነገሮች ስልጣኔን ባዶ እንደሚያደርጉት፣ ሀብታምነትን ባዶ እንደሚያደርጉት አይተናል። ይሄ ምንን ያስተምራል ያላችሁ እንደሆነ ከጥንት እስከ አሁን ወደፊትም እግዚአብሔር የለሽ ሀብታምነት ዋጋ እንደሚያስከፍል፣ እግዚአብሔር የለሽ ስልጣኔ ለምድሪቱ ጉዳት እንደሆነ፣ ለዓለም ክፉ ነገር እንደሆነ እግዚአብሔር የሌለበት ነገር ማሳያችን ነነዌ ናት። በጣም ሀብታም ህዝቦች ናቸው። ወደ እነሱ ሂድ አለው እግዚአብሔር። ስለ ሁለት ነገር አልሄድም አለ ነቢዩ። እኔ ስለ ሁለት ያልኳቸው አሳጥሬው ነው። አንደኛ በጣም ሀብታሞች ናቸው። ደሃ ነቢይ ሄዶ ቢያስተምራቸው አይሰሙም። ስለዚህ ያደፈ ልብስ፣ የጎለደፈ ምላስ ለነዚህ ሰዎች የሚሆን ትምህርት ስላልሆነ እኔ እነሱን አላስተምርም አለ። የመጀመሪያው ምክንያቱ ይሄ ነው። ያቻላቻ ትምህርት ይፈልጋሉ እንጂ እንደዚህ እንዲያው አንድ ልብሱ አዳፋ የሆነ ነቢይ መጥቶ እባካችሁ ንስሐ ግቡ ብሎ ቢናገር ይስቁበታል ብሎ ፈርቶ ነው። ከንግግሩ ይልቅ ትምህርቱን፣ ከንግግሩ ይልቅ አለባበሱን ለኛ ይመጥናል ወይ ለከተማው ይሆናል ወይ ብለው ደረጃ ስለሚያወጡ በዚህ ምክንያት ትምህርቱን ትተው የሱን ንግግር፣ የሱን አለባበስ፣ የሱን ዘየ የሚያጠኑ ሰዎች ሊሆኑ። ስለዚህ በእነሱ ዘንድ እንዴት እኔ እሰማለሁ ነው አንደኛው። ሁለተኛ እንደምታውቁት ምሕረት የባህሪ የሆነ አምላክ ነህ። እስከ 3 ቀን ነነዌ ትፈርሳለች ብዬ አንተ ይቅርታ ብታደርግላት እኔ ሐሰተኛ ነቢይ መባል አልፈልግም አለ። ስሙን የሆነ ሰው ነው። ስሙን የሆነ ሰው ማለት ዮናስ ማለት የዋህ ማለት ነው። እርግጥም የዋህ ነው። ስለዚህ ምን ሆነ? ወተሃጣ እምገጸ እግዚአብሔር፣ ከእግዚአብሔር ፊት ኮበለለ። ከእግዚአብሔር ፊት ምን አለ? የምታውቁት ነው። ከእግዚአብሔር ፊት ጠርሴስ ወደሚባል ወደ ሀገሩ ወደ ተወለደበት ስፍራ ሊሄድ ፈለገ። እዚህ ጋር ሌላ ቁም ነገር እንማራለን። የመጀመሪያው የተሳፈረበትን መርከብ ተሳፍሮ መንገድ ሲሄድ መቼስ ለኛ ብዙ ትምህርት ሰጠን። የመጀመሪያው ማዕበል ሞገድ ተነሳ። እንደምታውቁት እግዚአብሔር ሂድ ባላለ መንገድ ከሄድክ ማዕበል ሞገዱ አያሳልፍም። ማዕበል ሞገዱ እግዚአብሔር በፈቀደው መንገድ ስንሄድ ማዕበል ሞገዱ ቢኖር እንኳን ጸጥ ይላል። እንደምታውቁት ማቴዎስ ምዕራፍ 8 ላይ እረ ልንሞት ነው ብለው ጮኸው ደንግጠው ነበረ ከክርስቶስ ጋር የነበሩት ሐዋርያት። ተነስቶ ጆሮ የሌለውን ማዕበል ገስጾታል። ተነስቶ ጆሮ የሌለውን ነፋስ እንዲሰማው አድርጎ ክርስቶስ ማዕበሉንም ነፋሱንም ገስጾ ታንኳይቱን በሰላም እንድትሄድ እንድትቀዝፍ አድርጓታል። ይቻላል። ከክርስቶስ ጋር ከሆኑ ማዕበል ሞገዱ አይመጣም አንልም፣ ይመጣል፣ ግን ጸጥ ይላል። እንደ ዮናስ ከእግዚአብሔር ፊት ኮብልሎ እግዚአብሔር ባላከው መንገድ እግዚአብሔር ባላሰማራበት መስመር የሚጓዝ ሰው ግን ማዕበል ሞገዱ ፈታኝ ነው እና ማዕበል ሞገዱ እንደምታውቁት ሲበረታባቸው በጣም የሚያሳዝነው ሌላው ነገር ወርቅ ብራቸውን የጫኑትን ከባድ ነገር በሙሉ እያወጡ ምናልባት ክብደት ጨምረን ሊሆን ይችላል። አንድ ሁለተኛ ደግሞ የባህር ላይ አማልክት ተቆጥተው ሊሆን ይችላል ብለው ስለፈሩ ወርቅ ብራቸውን የሚቀበሉ የባህር አማልክት ካሉ ብለው ጌጥ አልቀራቸውም ወደ ባህሩ ሲወረወሩ። ለተጨባጭ ችግር ለትክክለኛ ችግር ትክክል ያልሆነ መፍትሄ ወሰዱ። በጣም የሚገርም ነው። በከንቱ ገንዘባቸውን ጊዜያቸውን አባከኑ። የምንደክምለት ነገር፣ የምንጸልይለት ነገር፣ የምንጾምለት ነገር ህይወታችንን ቀያሪ ሊሆን የሚችለው ክርስቲያኖች ችግራችንን በትክክል ለእግዚአብሔር ስናሳይና እንደ እግዚአብሔር ፈቃድ ሲሆን ብቻ ነው እንጂ አሁን ይውላችሁ ገንዘብ በመስጠት ብቻ በረከት ሊመጣ አይችልም። እነሱ በእርግጥ ለውሃ አማልክት ነው። ለራሱ ለእግዚአብሔር እንኳን ቢሆን ሰው ራሱን ለእግዚአብሔር ሳይሰጥ ገንዘቡን ቢሰጥ ህይወት ጸጥ ሊል አይችልም። ህይወት ሊረጋጋ አይችልም። ህይወትን ሊያረጋጋ የሚችለው ሰላም የሚመጣው
ለትክክለኛው አምላክ ትክክለኛውን ስጦታ ስንሰጥ ነው። ወርቁን ብሩን አይደለም፣ ራሳችንን ስንሰጥ ብዙ ጌጦቻቸውን የአንገት የጆሮ ጌጦቻቸውን በውድ ዋጋ የገዟቸውን የንግድ ዕቃዎቻቸውን በሙሉ እየወረወሩ ወደ ባህሩ ጥለዋል። ባህሩ ግን ጸጥ ሊል አልቻለም። ታስታውሳላችሁ በማርቆስ ወንጌል ምዕራፍ 5 ቁጥር 25 ላይ ወይም 12 ዓመት ወይም ከ12 ዓመት ጀምሮ ደም የፈሰሳት ሴት ስለሷ ሲነገር ገንዘቧን አባከነች፣ የጠቀማት የለም ተብሏል። በየባለመድኃኒቱ እየሄደች ገንዘብ ጨርሳለች፣ ግን አላዳኗትም። የክርስቶስ እራፊ ጨርቁ ግን ወይም ደግሞ የልብሱ ጫፍ ግን ያንን ደም አቁሞ በሰላም በጤና መልሷታል። ሰው ለትክክለኛው ችግር ትክክለኛውን መድኃኒት ሲያገኝ እረፍት ይገኛል። ከዚያ ውጭ እነዚህ ከዮናስ ጋር የነበሩ ሰዎች ትክክለኛ ችግር አላቸው፣ መጥቶባቸዋል። ውጪ ነፍስ ግቢ ነፍስ አይነት ችግር ነበረ። ግን ይሄንን ችግር ሊያድን የሚችለው ባህሩን ጸጥ አድርጎ መርከቧን በሰላም ከወደቧ ሊያደርስ የሚችለውን ጌታ አላወቁትም። መፍትሄ ይሆናል ብለው ያሰቡትን ነገር ዝም ብለው ይደክማሉ። በከንቱ እንዳንደክም እግዚአብሔር አምላክ ትክክለኛውን የጸሎት መስመር ትክክለኛውን የአምልኮ ስርዓት በምናይባት በቅድስት ቤተ ክርስቲያን ስለሰበሰበን ስሙ የተመሰገነ ይሁን። አሁን እናጣለች፣ ትናወጣለች። ልክ እንደ ዮናስ መርከብ ማለት ነው። በነገራችን ላይ ቅድስት ቤተ ክርስቲያናችን የኖህ መርከብ የዮናስ መርከብ ምሳሌ ናት። እኔ አይደለሁም የምለው። ለምሳሌ ቅዱስ ያሬድ እንዲህ ይላል፣ አመኖህ ይእቲ መድኃኒት እንተኮነት አንቀጸ ሕይወት ቤተ ክርስቲያን ቅድስት። ቅዱስ ያሬድ በጾመ ድጓው ላይ በኖህ ጊዜ መድኃኒት የሆነች የሕይወት በር ቅድስት ቤተ ክርስቲያን ናት ብሎ ቅድስት ቤተ ክርስቲያን የኖህ መርከብ ምሳሌ ሆናለች። ቅዱስ ያሬድ ብቻ አይደለም፣ ቅዱስ ጴጥሮስም የኖህን መርከብ ከተናገረ 8 ሰዎች እንደዳኑባት ከጻፈ በኋላ ምን ይላል? ያ የፈሰሰው ውሃ ያ አጥፊው ውሃ ዛሬ ጥምቀት ምሳሌ ሆኖ አሁን ያድነናል ይላል። አያችሁት? መርከብ የቤተ ክርስቲያን ምሳሌ ነው። ያ ውሃ ደግሞ ጥምቀት ምሳሌ ሆኖ አሁን ያድነናል ቅዱስ ጴጥሮስ እንደተናገረው። እና ያ ውሃ የጥምቀት ምሳሌ ከሆነ መርከቧ ደግሞ የቅድስት ቤተ ክርስቲያን ምሳሌ ትሆናለች ቅዱስ ያሬድ እንደነገረ። እና ምንድነው ታዲያ በኖህ መርከብ በዮናስ መርከብ መካከል ምንድነው የምንማረው ያላችሁ እንደሆነ መጀመሪያ ከኖህ መርከብ እስኪ ትንሽ ንጽጽር ልንገራችሁ። በኖህ መርከብ ውስጥ ርግብ አለች፣ እባብ አለ፣ ተኩላ አለ፣ ደግሞ በግ አለ፣ በሌላ መልኩ በሬ አለ፣ አንበሳ አለ፣ ጅብ አለ፣ አህያ አለ፣ ጊንጥ አለ፣ ሌሎች ደግሞ ቅን የሆኑ እንስሳት አእዋፍ አሉ። አያችሁት? አሳዳጅና ተሳዳጅ፣ ሟችና ገዳይ፣ ተናካሽና ተነካሽ እዚች መርከብ ውስጥ ነበሩ። የዮናስ መርከብ ላይም አለ እንደዚህ እግዚአብሔር ባላከው መንገድ የሄደ ነቢይና እንዲሁ ዝም ብሎ ሰርቶ አደር ላባደር የሆኑ ሰዎች አብረዋሉ። እግዚአብሔር ስለ የትኛው ብሎ ይቅር እንደሚለ እሱ የሱ ውሳኔ ነው። ነገር ግን የኖህ መርከብም የዮናስ መርከብም ለአሁኗ ቤተ ክርስቲያን አንድ ነገር ትነግረናለች። እስኪ ከኖህ መርከብ ትንሽ ልንገራችሁና ወደ ዮናስ ነገር ተመልሰን ወደ ርዕሳችን እንመለስ። የሰማችሁ ነው። የኖህ መርከብ ያው እንደምታውቁት የነገርኳችሁ ችግሮች አሉባት። አሁን እስኪ ያስቡት፣ አህያ ወደ ኖህ መርከብ ስትገባ ጅብ ስታይ በዛ በየብስ ያሳደደኝ ጠላት ደግሞ እዚህ ምን ሊያደርግ መጣ ብላ አኩርፋ በኖህ መርከብ ውስጥ አልገባም ማለት መብቷ ነው አይደለም? በነገራችን ላይ ሰዓቱ መንገድ ላይ ባያልቅብን ኖሮ ይሄ የፍሪ ዊል ጉዳይ በጣም የሚነሳ ነው፣ ጥያቄ ሆኖ ስለምናየው ብዙ ጊዜ ማለት ነው። ለምንድን ነው እግዚአብሔር ዮናስን ያስገደደው የሚል ጥያቄ አለ። እሱ የማስገደድ ጉዳይ አይደለም፣ የምህረት ጉዳይ ነው። 120 ሺህ የሚሆኑ ሰዎች ነነዌ ከተማ ውስጥ አሉ። ነነዌ ከተማ ውስጥ የእግዚአብሔርን ምህረት የሚጠብቁ ኃጢአት ያዋጣቸው በደል ያሰጠማቸው ሰዎች አሉ። ለነሱ የሚደረግ የምህረት ጉዳይ እንጂ ዮናስን የማስገደድ ጉዳይ አይደለም። ዮናስማ ነፃ ፈቃድ አግኝቶ መንገድ ቀይሮ ሲሄድ እግዚአብሔር ዝም ብሎታል። ነፃ ፈቃዱን ደግሞ ተጠቅሞ ሄደው ዮናስ የነፃ ፈቃድ ውጤት መጥቶበት ማዕበል ሞገድ አስቸግሮታል። እና የኖህ መርከብም እንደዚያው የሆነ ምስጢር አላት። የሚበላና የሚበላ አንድ ላይ የተገናኙባት፣ አሳዳጅና ተሳዳጅ፣ ተነካሽና ተናካሽ እና አህያ ጅብን ስታይ፣ ርግብ እባብን ስታይ
አህያ ጅብን ሲያይ፣ በሬ አንበሳውን ሲያይ፣ ርግብ እባብ ስታይ እንዴት እዚህ ደግሞ የመዳኛ መርከብ ውስጥ እንዴት ይመጣል ብለው ቢያኮርፉ ይሄ ጥሩ ኩርፊያ አይደለም። ጥሩ ኩርፊያ አይደለም። ያው እንደምታውቁት ውጤቱ ስለማያምር ማለት ነው። ውጤቱ ስለማያምር የፈለገውን ያህል ሊያኮርፉ ይችላሉ። የተደላደለ ሜዳ አያገኙም። ከኖህ መርከብ ውስጥ አኩርፈው ቢወጡ ለምሳሌ አህያና በሬ አኩርፈው ቢወጡ ከጠላት ጋር እንኖርም ብለው የለመለመ ሳር እኮ ያገኛቸው። ምንድን ነው የሚያገኛቸው? ከኖህ መርከብ ውስጥ ወጥተው አቤት የፈላ የእሳት ውሃ ነው የሚያገኛቸው። ስለዚህ ምርጫቸው ትክክል። አኩራፊነት ምርጫ ሊሆን አይችልም እዚች መርከብ ላይ። በተመሳሳይ መልኩ የኖህ መርከብ ላይ እንዲህ ስትናወጥ ኧረ እዚህ እኮ መርከቧ ልትሰጥም ነው፣ በቃ እንዲያውም እስኪ ልሞክረው ዘልዬ አይባልም። በዛ ደግሞ ላይፍ ሴቨር የሚባል ነገር የለም ሲጀመር እና ክንዱ እስኪዘነጠል ድረስ ዋና እንኳን ቢችል ከሻርክ አይተርፍም፣ ከአዞ አይተርፍም። ሌላ ብዙ ነገር ፈተና አለው። ስለዚህ ትዕግስት ሌላው የኖህ መርከብ ውስጥ የምንማረው የዮናስ መርከብ ውስጥም የምናስተውለው ነገር ነው። ትዕግስት፣ ጽናት። ወደኛ ቤተክርስቲያንም ስትመጡ ተመሳሳይ ነው። አንዳንድ ጊዜ እንደ በሬ የሚዋጉ ሰዎችን ልታዩ ትችላላችሁ። ያው ቀንድ አለን። አንዳንድ ሰዎች አንመችም። አንዳንድ ሰዎች እንደ አህያ የምንራገጥ ነን፣ አንመችም። አንዳንዶቹ እንደ ጊንጥ እንደ እባብ አፋችን ላይ መርዝ አለ፣ አንመችም። ይሄን ሁሉ ታግሶ ነው ክርስቲያን የሚኮነው። ይሄን ሁሉ ችሎ ነው የክርስቶስ ቤተክርስቲያን ሰው መሆን የሚቻለው። ክርስቲያኖች የሆነ ምእመን እነንትናም እዚህ ቤተክርስቲያን ውስጥ ሰበጋ ጉባኤ ናቸው እንዴ፣ እነንትናም እዚህ አገልጋይ ናቸው እንዴ፣ እነንትናም እዚህ አሉ እንዴ ብሎ ሊታይ የማይገባውን ሰው እያዩ ሊታይ የሚገባውን አምላኳን ክርስቶስን የማያዩ ሰዎች ከኖህ መርከብ ውስጥ አኩርፈው እንደሚወጡ አኩራፊ እንስሳት ነው የሚሆኑት። እንስሳት እንኳን አላኮረፉም፣ አሳዳጅና ተሳዳጅ ነው። ስለዚህ ክርስቲያኖች በኖህ መርከብም በዮናስ መርከብም አኩራፊነት አዋጭ አይደለም። አገልጋይም ይሁን ተገልጋይ አይተን እንዳናኮርፍ፣ የምናያቸው ቅዱሳንን አይተን በእምነት እንድንጸና ልናየው የሚገባንን አምላክ ቅዱስ ጴጥሮስ በአንደኛ ጴጥሮስ መልእክቱ ምዕራፍ 2 ላይ እንደጻፈው እንደተናገረው ፍለጋውን ትከተሉ ዘንድ አንትሙኒ ትትለው አሰረዚያው አደገ ለክሙ ማይተቦ ከመ አንትሙኒ ትትለው አሰረዚያው፣ እናንተም የሱን ፍለጋ ትከተሉ ዘንድ መንገዱን ተወላችሁ ፍለጋውን ተወላችሁ ብሎ ያስተማረው ይሄንን ነው። ስለዚህ አምላካችን ክርስቶስን እያየን የሱን መንገድ እየተመለከትን የምንሄድባት መርከብ እንጂ ሰው አይተን ከመጣን ሰው ያጠፋናል። የሆነ መምህር እዚያ ያለ የሆነ አገልጋይ የሆነ ቄሰ ገበዝ የሆነ ሊቀ ዲያቆን የሆነ ሊቀ ጠበብት የሆነ አለቃ እያዩ ሰዎች ወይ እዚያ ቤተክርስቲያን ከመሄድማ ብለው የሚያኮርፉ ሰዎች መቼም ይሄንን ታሪክ ቢያውቁት ጥሩ ይመስለኛል። ከመርከቧ አኩርፈን የምንወድቀው የእሳት ባህር ውስጥ ነው። ይሄ ፖለቲካ ፓርቲ አይደለም። ይሄ ሰፈር አይደለም። ምናልባት ተከራይና አከራይ የሆነ አከራይ ያልተመቸው ሰው እዛ ሰፈር እዛ ቤት ሄጄ እንዳውም እኖራለሁ የተሻለ ዋጋ የተሻለ ምን ብሎ አኩርፎ ሊሄድ ይችላል። በቤተ ክርስቲያን ውስጥ አኩርፎ ሰው ከእግዚአብሔር ቤት የተለየ እንደሆነ ግን አማራጭ ድህነት በር አማራጭ ድህነት መርከብ ቤተ ክርስቲያኒቱ የላትም። አንዲት ቤተ ክርስቲያን ላይ በኖህ ዘመን ድፍን ዓለም በዘመኑ የነበረው ሕዝብ ማለት ነው አንድ የድህነት መርከብ ብቻ ነበር የተሰራለት። አሁን ባለው ዓለምም አንድ የድህነት መርከብ ነው። እንደምታውቁት ቅዱስ ጳውሎስ በኤፌሶን መልእክቱ ምዕራፍ 4 ላይ አንድ ጌታ አንድ ምን አለ? እስኪ እናንተ ሁለቱ ንገሩ። አንድ ጌታ፣ አንድ ጥምቀት፣ አንድ ምን? አንድ ሃይማኖት። አሁን ታውቃላችሁ እንዲያው የግለሰቦችን ወይም የድርጅቶችን ስም እየጠራን መሄዱ ብዙ ጊዜ አግባብ ስለማይሆን እንጂ ከዚህች ቤተክርስቲያን የወጡ ሰዎች ወጣችሁ የትኛውን ኢየሱስ ተከተላችሁት ብትሏቸው ምን ይላሉ? አንዳንዶቹ በልጅነት ጥምቀት ያምናሉ። አንዳንዶች እንደ የምን ጥምቀት ነው በውሃ ተዘፍቀህ ማትድንም የሚሉ አሉ። አንዳንዶቹ በቁርባን እናምናለን ይላሉ። አንዳንዶቹ የምን ቁርባን ነው ይላሉ። አንዳንዶቹ ኢየሱስ አማላጅ ነው ይላሉ። የለም ብለው ደግሞ አንዳንዶቹ ተማላጅ ነው ይላሉ። የትኛው ኢየሱስ ጋር እንደምትሄዱ እንኳን ግራ ነው የሚያጋባ። አሁን እኛ አብዛኛው ዝም ብሎ ጥቅሉን ስም ስለሚያውቀው ምን
በቃ ምንም እንከን የሌለ የሚመስለው ሰው አለ። ቢያንስ እኔ እንኳን የማውቀው 100 ኢየሱስ አለ ማለት እጅግ በጣም የተለያየ ነው ማለት ነው። እና አንድ ጌታ ነው ያለው። አንድ ያልሆነ ልብ ግን አንዱን ጌታ በአንድ መጽሐፍ ቅዱስ እንደፈለገ በልቶታል። ስለዚህ አንድ ጌታ ነው ያለው፣ አንዲት ጥምቀት ነው ያለችው፣ አንዲት ቤተ ክርስቲያን ነው ያለችው። የድህነት አማራጭ የለም። ይሄ እንደ አኩራፊ ተከራይ ከዚህ ወጥቶ ወደዛ መሄድ የሚባል ነገር የለም። ለማንኛውም ዮናስ መርከቧው በተነዋወጠች ጊዜ እሱ ደግሞ ተኝቶ ነበር። በጣም የሚገርመው ደግሞ ይሄ ነው። እሱ ምን ብሎ ነበረ? ችግር ፈጣሪዎች ደግሞ ችግር እኛ እንደፈጠርን አለማወቃችን ሌላው የዘመናችን ሁሉ ችግር ነው። የሚገርማችሁ ይኸውላችሁ፣ በሱ ምክንያት ማዕበል ሞገድ እንደተነሳ አያውቅም። ሰዎቹ እየተጨነቁ ነው፣ ልንሞት ነው እያሉ፣ እሱ ጭራሽ ተኝቷል። እንቅልፉ በእርግጥ የጤና አይደለም። ያው እንዳልኳችሁ ሁሉም አሁን በዚህ ሁኔታ በዚህ ሰዓት የምንገልጠው አይደለም። አንዳንድ ሰው ሲያለቅስ ውሎ ሲያዝን ከዋለ ታውቃላችሁ እንቅልፍ ይበረታበታል። ዮናስን የጣለው የቅንጦት እንቅልፍ አይደለም፣ የሐዘን እንቅልፍ ነው። እና ተኝቶ ሳለ ቀሰቀሱት። ኧረ አምላክህን ጥራ አሉት። ብዙም ጥያቄ ጠይቁት። ወደ መጠቅለያ ሐሳቡ ስንመጣ ተነሳ፣ ወደ አምላክ ወደ እግዚአብሔር አመለከተ፣ እሱም አብሮ። ከዚያ በኋላ እኔ ነኝ ጥፋተኛ አለ፣ ጥፋቱን አመነ። እንግዲህ ዝም ብለን አንጥልህም አሉት። 3 ጊዜ ዕጣ በዮናስ ላይ ወጣ። ከመርከቡ አውጥተው ሲጥሉት መርከቧ ሰላም ሆነች። የዚች መርከብ ፈተና እስኪ ልጠይቃችሁ፣ ከውስጥ ነው ወይስ ደግሞ ከውጭ ያለው ማዕበል ነው? አቤት! የውጩን ፈተና የጋበዘው የውስጡ ችግር ነው። አይገርማችሁም ክርስቲያኖች? የዛሬዋ ቤተክርስቲያን ትልቅ ፈተና ይሄ እንደሆነ እኔ ሀገሩንም በሉት ቤተክርስቲያንንም በሏት፣ እንደ ሀገርም እንደ ቤተክርስቲያንም የቱንም ታሪክ ብትጠቅሱ ከውጪ ጠላት በላይ ያደማናት የውስጥ ሰዎች ነን። ለምሳሌ ከጣሊያን ጋር ታውቃላችሁ፣ ተጣልተን ስጋ እንደ ጥጥ ተባስቷል በዚች ሀገር ላይ። የካቲት 12ን የምታስታውሱት ነው። ለምሳሌ አንዱን ብቻ ብናነሳ በመስተርድ ጋዝ እኛ አይደለንም እንስሳቶቻችን ሁሉ አልቀዋል፣ እንስሳት እንኳን ሳይቀሩ። የሚገርማችሁ ይሄ ሁሉ የሞት ታሪክ ተፍቆ ከጣሊያን ጋር ዛሬ ያው በነሳሊኒ እና በሌሎች ምክንያቶች ጭራሽ የልማት አጋር ነን። የሞቱን ታሪክ ረስተነዋል። የጦርነቱን ታሪክ አንቺ እቺ ጣሊያን ማገርላናለች የሚል ሰው የለም። አሁን እርቅ ነን። አው እንዳልኳችሁ እንደ ባህል መድኃኒት የኛ እርቅ ውጭ ሀገር ይሰራል፣ አገር ውስጥ ግን አይሰራም። አንዳንድ የባህል መድኃኒቶች አሉ የሚበረታቱም አሉ የማይበረታቱም አሉ። ታውቃላችሁ ከማይበረታቱት መሃል ፊትህን ወደ ምስራቅ አዙረህ እንደዚህ ብለህ ቀይ አፈር ላይ ሆነህ ድንጋይ አለት ላይ እንደዚህ ሆነህ የሚሉ እነዚህ ፌክ ናቸው አብዛኞቹ። መድኃኒት ከሆነ አቅጣጫ ሊመርጥላት አትችልም። እና የኛ ሀገር ሰላምና እርቅ ያው የባህል መድኃኒት በሉት የሆነ ቦታ ይመርጣል። ለውጭ ሀገር ሲሆን ውይ በቃ ይቅርታ ይላል። እዚህ ሀገርስ ለምን 500 ዓመት አይሆንም? ከጣሊያን በፊትም ከጣሊያን በኋላ የነበረው በሙሉ አይረሳም። አይገርማችሁ? ስለዚህ ተመልከቱ፣ ክፉ ታሪክ ከመቃብር እየወጣ ዛሬ ድረስ ሀገር ሰላም አይደለችም። የዛ የጥላንቱ ጦስ ዛሬ ድረስ ቤተክርስቲያኒትን ዋጋ እያስከፈላት ይኖራል። የምታውቁት ነው። እና አሁን ባለችዋ ቤተክርስቲያንም ከታሪክ ባሻገር ደግሞ ለውጭ ጠላት እንደው ማዕበል ሞገዱ ከውጭ እንደሆነ ሁሉ ዮናስ የተሳፈረባት መርከብ ለውጭ ማዕበል ሞገድ አሳልፈን በመስጠት ምክንያት የምንሆን የውስጥ ሰዎች ነን። እኛ እውነተኛ ፍቅር አለን? እውነተኛ ሰላም አለን? ፖለቲካ ምናምን እንዴ ፖለቲከኛው ማንጋ ብዙ ሰው መንግስት ይላል። በቃ የሆነ ሰበብን ምን ፈጥረው ምክንያት አለ። ያ እንዴት መጣ? ማንን ይዞ? ዝም ብሎ ኮፍያውን አጥልቆ መትረየስ ጭኖ ቤተክርስቲያን ውስጥ ሊገባ የሚችል ጀነራል የለም። የሆነ የያዘው ጭራ ሲኖር ነው ሊመጣ የሚችለው። ለማንኛውም ዮናስ በመርከቧ ውስጥ ነበረ። መርከቧን የፈለገው ያህል ማዕበል ውቅያኖስ ሞገድ ሊፈትናት ይችላል ከውጭ ሆኖ፣ ከውስጥ ያለ ፈተና ግን ከውጭ ይልቅ የበረታ ነው። በጣም ከባድ ማዕበል ከባድ ነፋስ ተነስቶ ሊያናውጣት ይችላል ከውጭ ሆኖ፣ ግን ሊያሰጥማት አይችልም። ከውስጥ ግን ሰርጎ ገብ የሆነ ውሃ እንጥፍጣፊ የሆነ የገባ እንደሆነ ግን መርከቧ ትሰጥማለች።
ከውጩ ይልቅ የውስጡ ጠብታ ያሰጥማታል። ከውጩ ግፊት ይልቅ ከውጩ ውቅያኖስ ይልቅ ውስጥ ያለው ጠብታ ውሃ መርከቧን ሊያሰጥማት ሊያጠፋት ይችላል። አምላካችን እግዚአብሔር ከውስጥ ፈተና ከሰርጎ ገብ ውሃዎች ቤተክርስቲያናችንን ይጠብቅልን። ሌላው ሄደ ደረሰ እንግዲህ ማለት ከዚህ ከመርከቡ ወጣ ተጣለ። ምን ዋጠው? ዮናስን ያው የምታውቁት ነው። ምን ዋጠው? አሳ አንበሪ። እንግዲህ በመሃል ብዙ ታሪኮችን ጥለን ነው ወደዚህ የመጣ ነው። አሳ አንበሪ ዋጠው። በጣም ይገርማል። አሳ አንበሪ ውስጥ ስንት ቀን ቆየ? አቤት 3 ቀን ብቻ 3 ሌሊት። መርከብ ያልተመቸውን ሰው እንዴት አሳ አንበሪ ተመቸው? የትኛው ነው የሚያስፈራ? ከሚነዋወጥ መርከብና ከተራበ አሳ አንበሪ የትኛው ነው የሚያስፈራው? የእግዚአብሔርን ፈቃድ እሺ ሲል እኔ ኃጢአተኛ ነኝ፣ እኔ በደለኛ ነኝ፣ እግዚአብሔር ባላከኝ መንገድ ሄጃለሁ፣ እግዚአብሔር እንደወደደ ያድርግ ብሎ እግዚአብሔር ፈቃድ ሲገዛ ከመርከብ ይልቅ አሳ አንበሪ ተመቸው። ይገርማል። የሚፈራው አሳ አንበሪ ለሱ ምቹ ሆነ። ሌላ ዓለም፣ ሌላ ቤት፣ ሌላ ዓለም፣ ሌላ መንገድ ሆነለት። የለመደው መርከብ ግን ያለመደው ሲኦል ሆነበት። ያለመደው አሳ አንበሪ ለኛም የማይለመደው ለተፈጥሮ ሕግ የማይገዛው አሳ አንበሪ ግን እግዚአብሔር አዞት ሌላ ተአምር ለዮናስ ሌላ ሽርሽር። የሚገርም ነው። እዩት። በእግዚአብሔር ፈቃድና የእግዚአብሔር ባልሆነ ፈቃድ ውስጥ ሰው ሲኖሩ እንዴት አይነት ግልብጥብጥ ዓለም ውስጥ እንደምንኖረው። የለመድነው ሕይወት ያለ እግዚአብሔር ፈቃድ ከሆነ ምስቅልቅል ነው። እግዚአብሔር ከፈቀደ ግን የአሳ አንበሪው ጥርስ ለኛ ምቹ ፍራሻችን ነው። እግዚአብሔር ይሄን ይችላል አይችልም? አንድ ሰውዬ ነበርና መቼም የቅዱሳን ገድል ውሃ ውስጥ ገብተው ጸለዩና አሳት እንደዚህ አላቸው፣ አሳ ነከሳቸው ወይም እንደዚህ ሆነ ሲባል እንዴት ሆኖ መቼስ ከዚህ በላይ ተአምር አለ? ከዚህ በላይ ገድል አለ? ገድለ ዮናስ እኮ ነው መባል ያለበት። እንዴት አሳ አንበሪ ሆድ ውስጥ ገብቶ ወጣ? ይሄ አሁን ገድል ላይ ቢጻፍ ማን ያምነናል? ደግነቱ መጽሐፍ ቅዱስ ነው የተናገረው። አሳ አንበሪ ሆድ ውስጥ 3 ቀን 3 ሌሊት። የአልዓዛር የደነቃቸው አይሁድ እንዴት ነው የአሳ አንበሪ ነገር የሚገርም፣ በጣም እኮ የሚደንቅ ነው። ለማንኛውም እግዚአብሔር በፈቀደው መንገድ ሲሄድ አሳ አንበሪ እንኳን ምቹ ማረፊያ ሆኖለት ዮናስ ከአሳ አንበሪ ሆድ ውስጥ ወጥቶ ወደ ነነዌ ሄደ። የነነዌ ሰዎች በ3 መንገድ ጸጥታ አገኙ። ልክ እንደ መርከቧ ዮናስ በተጣለ ጊዜ ኃጢአተኛው እኔ ነኝ ባለ ጊዜ ጸጥ እንዳለች በሰላም መሄድ እንደጀመረች ከሰላም ወደቧ እንደደረሰች ሁሉ ነነዌ ደግሞ ያረፈችው በ3 ነገር ነው። ይህን ነግሬ ትምህርቱን ልቋጭ። ነነዌ በስንት ነገር አረፈች አልኳችሁ? በ3 ነገር አርፋለች። የመጀመሪያው ጾም አውጃ። ያው እንደምታውቁት የስንት ቀን ጾም ታወጀ? የ3 ቀን ጾም ታወጀ። ሁለተኛው ጸሎት ነው። አመድ ትቢያ ነስንሰው ጸልየዋል። ሶስተኛው ሁለቱ እኛም ጋር ስላለ ማለት ነው። እንጾማለን፣ እንጸልያለን፣ እኛም ጋር አለ። ሶስተኛው እነሱ አድርገውት እኛ ያላደረግ ነው። ምናልባት እኔ ሳስበው ሁሌም ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመናን ብዙ ጊዜ እንደምታውቁት ከ365 ቀን አብዛኛው ጾም ነው፣ ምን ጾምበት ነው። ይሄ ሁሉ ጾም እየተጾመ እኔ በጣም የሚገርመኝ ቅድም የነገርኳችሁ የማይጾሙ ህዝቦች ከኛ የተሻለ ሰላም አላቸው። አያበሽቅም? እኔ በጣም ነው የሚገርመኝ። በጾም አይደለም በእግዚአብሔር የማያምኑ ህዝቦች ተንደላቀው እየኖሩ ችጋራም ህዝብ እዚህ ነው ያለው። ረሃብተኛው እኛ። እግዚአብሔርን የሚያመልከው በሰላም አይኖርም። እግዚአብሔርን የማያመልከው ህዝብ ግን በሰላም ይኖራል። እግዚአብሔርን የሚያመልከው ህዝብ ድሃ ነው። ሃይማኖት የለሽ ህዝብ ደግሞ ሀብታም ነው። እግዚአብሔር ከሚመለክበት ሀገር ይሄ ሁሉ መስጊድ፣ ይሄ ሁሉ ቸርች፣ ይሄ ሁሉ ኢየሱስ ባለ አንድ ኢየሱስ ነው ነግሬያቸዋለሁ። ግን እንደኛ ይሄ ሁሉ ነብይ ባለበት ሀገር ይሄ ሁሉ ረሃብ መኖር ነበረበት እንዴ? እኛ አንዳንድ ነቢያት የነበሩባቸው የእስራኤልን ከተሞች እናስታውስል እንዴ? በኤልሳ ጊዜ፣ በኤልያስ ጊዜ፣ በሌሎችም ነቢያት ጊዜ እና በእኛ ጊዜ ለምንድን ነው? እሺ ነቢያት የሚለውን በጥቅስ ምልክት ውስጥ ነው የተናገርኩት። እሺ የእነሱን ነገር እንቶ አላህ እየተባለ ብዙ መስጊድ ባለባት ቤተ ክርስቲያናችን ብለን እኛም ብዙ ገዳም አለን፣ ብዙ አብያተ ክርስቲያናት አሉ። ጾሙ አለ፣ ጸሎቱ አለ። ቤተ ክርስቲያናቸውን ጭፈራ ቤት ያደረጉ ህዝቦች ለምንድን ነው የተሻለ ህይወት የሚኖሩት? አይገርማችሁም ይሄ ነገር? በእርግጥ እዝራም ጠይቆ ነበር እግዚአብሔርን እስራኤል ሲማርኳቸው፣ ጌታ ሆይ
እነሱ የሚያመልኩት ጣዖት ካንተ ይበልጣል እንዴ? እስራኤል እኮ ይሄንን ያስባሉ። ለምንድነው እኛ አንተን እያመለክን እኛ ተማራክ ምርኮኞች ሆነን እነዚያ አንተን የማያውቁ እንጨት የሚያመልኩት ባቢሎናውያን ደግሞ እኛ ለምንድነው የሚማርኩን? ለምንድነው ከኛ ኃይላቸው የሚበልጥ ብሎ ነበር። ግልጽ ነው መልሱ። እግዚአብሔር እናመልካለን ይላሉ፣ እንጾማለን እንጸልያለን ይላሉ፣ ግን ውሸት ነው። ለጸሎት የሚያስፈልገው ልብ የላቸው። ለጾም የሚያስፈልገው የሚገባው ልብ የላቸውም። እና የነነዌ ሰዎች ጾመዋል፣ እኛም እንጾማለን። የነነዌ ሰዎች ጸልየዋል፣ እኛም እንጸልያለን። ብልጫ የሚያመጣውን ትልቁን ግን ነገር እንረሳዋለን። የነነዌ ሰዎች ምን አድርገዋል? ከክፋት ተመልሰዋል። ክርስቲያኖች ከምን ተመልሰዋል? አቤት ከሰማይ እሳት ሊያዘንብባቸው የነበረውን እሳት የመለሰ የውስጥ መመለስ አድርገዋል። የቀደመ በደላቸውን፣ የቀደመ ክፋታቸውን፣ የቀደመ ከእግዚአብሔር ጋር የለያቸውን ነገር በሙሉ ትተዋል። እኛ ከቀደመው ሕይወት ጋር ነው የምንጸልየው። እኛ ከቀደመው ክፋታችን ጋር ነው ቤተ መቅደስ የተሰበሰብነው። እኛ ከቀደመው ማንነታችን ጋራ ነው ጾሙም ጸሎቱንም የቀጠለው። ምን የተለየ ነገር አለ? እውነት ለመናገር ስንጾም የጾማችን ጊዜ ያልጾምንበት ጊዜ ሌላውም ጊዜ ላይ ልዩነት አለን። ስንጸልይ ልዩነት አለን። ክርስቲያኖች ልዩነት የሌለበት ሕይወት እንዴት ልዩነትን ያምጣ? ይሄ ነው ችግር የማይፈታ ጾም፣ ችግር የማይፈታ ጸሎት የሆነብን እንደ ቤተ ክርስቲያን ቃል ይሄ ነው። የነነዌ ሰዎች ከክፋት ተመልሰዋል። ከክፋት ተመልሰን ሞገዱም ባህሩም ጸጥ አለ፣ መርከቢቱም በሰላም ተጓዘች የሚለው የዮናስ ታሪክ የኛስ መርከብ ሕይወታችን፣ መርከብ ቤተ ክርስቲያናችን፣ መርከብ ሀገራችን ማዕበል ሞገዱ ጸጥ ብሎላት የሰላም መንገድ እንድትጓዝ ከጾማችን ጋራ ጸሎት፣ ከጸሎታችን ጋራ ፍቅር አምላካችን እግዚአብሔር ሰጥቶን ከቀደመው የክፋት መንገድ ተጉዘን ግዳጅ የሚፈጽም ከሌሎቹ የተሻለ ብልጫ ያለው የጸሎት የጾም የመንፈሳዊ ሕይወት የክርስትናን ኃያልነት የምናሳይበት ዘመን እግዚአብሔር ያምጣልን። ይሄው ጾመው ይሄው ጸልየው ከነሱ የበለጠ ጾም እየጾምን እንግዲህ ከነሱ ያነሰ ውጤት ማምጣታችን በጣም የሚያሳዝን ነው። ለማንኛውም ባህሩ ጸጥ ብሎ መርከቢቱ በሰላም የሄደችበት ተአምር ድንቅ ነው። እንችላለን። ይህች የምትንገዳገደዋ መርከባችን፣ ይሄ የሚንገዳገደው ሕይወታችን ጸጥ ብሎ እግዚአብሔርን ተመርኩዞ በሱ አምኖ የሚኖር ሕይወት ቢንገዳገድም አይወድቅምና ፍጻሜያችን ያማረ ይሆን ዘንድ አምላካችን እግዚአብሔር እንደው የነነዌን ሕዝብ ልብ መልሶ ለሁላችን ይስጠን። ነነዌ ለጊዜው በዮናስ ንስሐ ተመልሳ ነበረ። በሌላ ረጅም ታሪክ ደግሞ እንመለስ ይሆናል ሌላ እግዚአብሔር ሲፈቅድ። ያው ለጊዜው እነዚያ ዳኑ፣ 120,000 ሰዎች ዳኑ። እንደገና እግዚአብሔርን የማያውቁ ሰዎች መጥተው ነነዌን ሲኦል አድርገዋታል። ምናልባት እንዲያው የኛ ሀገር ዕጣ ፈንታ ምን ይሆን ብላችሁ አታስቡ? የሆኑ ቅዱሳን አባቶች ነበሩ፣ ቶሎ ንስሐ የሚሰማላቸው፣ ጸሎት የሚሰማላቸው፣ ጾማቸው የሚሰማላቸው ድንቅ የሆኑ እናቶች፣ አባቶች፣ ቅዱሳን ነበሩ እዚች ሀገር ላይ። ብቻ ፍጻሜያችንን እግዚአብሔር ያሳምርልን። ስብሐት ለእግዚአብሔር።